ምን ሆነሽ ነው ወደዚህ ወደዛ የምትንጎራደጂው? የሆነ የሰማሁት ነገር አለና በጣም ነው የደነገጥኩት። ተፈጠረ ውድ ሲንደሬላን ከደረጃ ላይ ጥልቻት ያቺ ጄሪ የምትባል ሴት ናት። ካንቺን አልጠብቅም ነበር። ከሰው ጥሩ ነገር ከመጠበቅሽ በፊት ጥሩ ነገር ስሪ እስቲ። ስሚ አንቺም የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። ልጄ በጭራሽ ካላንድ ምክንያት ልትወድቅ አትችልም። አቶ አምነን ጋር አንድ ምሰራ ልጅ ነበረች። እናም የእልህ ፍቅር አስያዘች። ታዲያ አቶ አምነን ስላንተ የእልህ ፍቅር የሚመለከተው ጉዳይ አለ? የሆነ ያልታየኝ ነገርም አለ። ማለት እንዴት እንደዛ አልተቻልክ? የሆነ ሰው እጅ ካለበት የእናቴን ቀን ይስጠኝ አልቆ። አይንሽን አያምሽም? አያመኝም። ታዲያ መጽሐፉን የግልጦ ይዘሽ እያነበብሽ እንዴት ነው እባክሽ ታድቆ የገባሽ? ትላንትና በነበረው ሪቪው ምን ብያችሁ ነበረ? ቤሌን ምንም አትሆንም፣ እሷ ሄደች ማለት ድራማው ቀጥ አለ ማለት ነው። ስለዚህ ምንም አትሆንም፣ ካፋ ከተባለ ማስታወስ አትችልም ነው የሚሉን ብዬ ሪከመንድ አድርጊያችሁ ነበር። ይኸው አሁን ያልኳትን ቃል በቃል ነበር ያልኳችሁ በባለፈው ክፍል። ይኸው በትላንትናው ክፍል ድራማው ላይ ይህንን አገኛችሁ። ቤሌን ደህና ነች፣ ምንም አልሆነችም፣ ግን ማስታወሳችሁ በቃ ይሄን የተፈጠረው። እኔም ያልኳችሁ ይህንን ነው። እና ታዲያ ላይክ አይገባኝም ትላላችሁ? ሁሉ ብላችሁ ላይክ አድርጉ፣ የፈጠነ ላይክ አድርጉ። እኔ ልባችሁን ይሄ ዘፍ ዘፍ እያለ የሚጠብቀው ልባችሁን ረጋ ነው ማድረግላችሁ፣ ታውቃላችሁ አይደለ? ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል ከዚህ በፊት የነበረውን የኔ ሪቪው ያያችሁ ሰዎች በቃ ይኸው ድራማውን አካል ለብሶ አያችሁት። በቃ በድራማው ላይ ያያችሁት እሱን ነው። ምንም የተለየ ነገር አላያችሁም። አብዛኞቻችሁ ኮሜንት ላይ ቤሌን 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 ስትሉ ነበረ። ከዛም የተነሳ ያው እኔ የሚፈጠረውን ነገር ስንት እንትን ውስጥ አልፌ እንደነገርኳችሁ እናንተ አታውቁም። ብቻ ነገርኳችሁ። ያው የነገርኳችሁ ሆነ። ቤሌን ምንም አትሆንም፣ ግን ማስታወስ አትችልም ብያችኋለሁ። መቼ ይሻላታል ካላችሁኝ እንጃ። እናንተ እሱን ገምቱ። በቀጣይ ክፍል ደህና የምትሆን ይመስላችኋል ወይስ የምትቆይ ይመስላችኋል? እኔ ሳስበው ይሄ ነገር እንዲህ በቀላሉ ይሻላታል የሚል ሀሳብ የለኝም። የተወሰነ ክፍል ቢያንስ 1-2 ክፍል ምናምን ወደፊት ትሄዳለች ብዬ አስባለሁ። ሌላኛው ዲና መታ ነበር በትላንትና ክፍል። ትንሽ እሷ ድራማውን ከማዘኑ ትንሽ አይደል ለቀቅ አደረገችን። የቤሌን እንደዛ መሆን ብቻ ሆኖና ዲና ባትመጣ ኖሮ ትንሽ የሚያሳዝን አይነት ክፍል ብቻ ሆኖ ይቀር ነበረ። ትላንትናም ግን ትንሽ ተመልካቾችን ያዝ የሚያደርግ የሚያዝናናም አይነት ነገር ነበረው። እሱ ማየት ይችለናል። እንደገና ደግሞ ዲና ሁሉን ነገር ሰምታለች። ጄሪ ይህንን ነገር እንዳደረገች ሰምታለች። እንግዲህ ይሄ ነገር አምነን ጋር ይደርሳል ወይ በዚህኛው ክፍል ወይም ደግሞ በሚመጣው ክፍል የሚደርስ አይመስለኝም። ሜቢ በቀጣዩ ክፍል ማለትም ከወደ ሰኞ ከሚለቀቀው ክፍል ላይ ሊኖር ይችላል የሚል ሀሳብ አለኝ። በዛ በኩል ደግሞ ሜርሲ ሌላ ስራዋን ቀጥላለች። የእርሻ ቦታዋ ምናምን ብቻ ማምታታቱ ላይ ተከናበታለች። እቺ ሴትዮ ወይም ሜርሲ አምነንን ለመጉዳት ነው ወይስ አምነንን ለመጥቀም ነው ከዚህ ሰውዬ ጋር እንደዚህ እየሰራች ያለችው? ምን ታስባላችሁ? እኔ ሳስበው ሁለቱንም ጥቅም የምትፈልግ ይመስለኛል። ማለትም ጥቅሙንም አግኝታ ሰውየውንም አስራ ለአምነን ሰጥታ በአምነን በኩል ታማኝነት በሰውየው በኩል ጥቅም የምታገኝ ይመስለኛል። አላማዋ ያ ይመስለኛል። ገብቷችኋል? አሁን በቤት ውስጥ የሆነ ትልቅ ቦታ እንዲሰጣት አለ አይደለ? ገብቷችኋል? ላችሁ የነበረ ያልኩት ቤት ውስጥ ትልቅ ቦታ እንድታገኝ የምታደርግ ይመስለኛል። ከሰውየው የተወሰነ ጥቅም፣ ይሄ ብዙ ያልተጋነነ ጥቅም ገብቷችኋል? ይሄ በደንብ ብዙ ነገር ተጭበርብሮ ምናምን ሰውየው ከተያዘ ትንሽ ለእሷም አጠራጣሪ ይሆናል። ስለዚህ የተወሰነ ነገር በሰውየው በኩል ትጠቀምና ከዛ በኋላ ሰውየውን ታስይዟለች። ዴን እሷ በሁሉም ፊት ኮራጀነን ትላለች ማለት። እንደዚህ አይነት ነገር ለማድረግ ያሰበች ነው ይመስለኝ። እናንተስ ምን ያሰበች ይመስላችኋል? ሙስጠፋ በትናንትናው ክፍል በጄሪ ላይ በጣም ተቀይሞ ተበሳይቶ ምናምን እንትን ብሏል። ሙስጠፋ ግን ምን አስቦ ነው? ፎንቃ ገብቶለት ነው ከቤሌን ወይስ ደግሞ ቤሌን የዋህ ስለሆነች ሳስቶላት?
ምን ታስባላችሁ? ምን ትላላችሁ? በነገራችን ላይ አጋጥሟችሁ ያውቅ ይሁን አይሁን አላውቅም። ካወቀ እኔ አጋጥሞኛል ምናምን ብላችሁ ኮሜንት ላይ ትነግሩኛላችሁ። ላይክ በፊት እንትን ስል ከስራ ወደ ቤት ከቤት ወደ ድርጅት በነበረኝ ታይም ነው የምላችሁ። የዛኔ ወደ ቤት ወደ ስራ ምናምን ሲሄድ መንገድ ላይ ሰው አይቼ በጣም ውስጤ ሲያዝ በቃ ይሄ እንዴት ብዬ ልንገራችሁ ጋይስ፣ የሆነ ረጅም ጊዜ አይታችሁ በቃ ከእናንተ ጋር ኖሮ የሆነ ሰው የሆነ ነገር የሆነ ያክል እስኪሰማኝ ድረስ በቃ የራሴ ሰው መስሎኝ እስኪሰማኝ ድረስ ለሰው አዝኛ አውቃለሁ። ለምሳሌ እውነት ለመናገር ብዙ ጊዜ ማለት ነው። እና ይሄ ነገር ነው ወይስ ምንድን ነው እያልኳቸው ያለሁት የሙስጠፋ ጉዳይ። እናንተ አጋጥሟቸዋል እንደዚህ አይነት ነገር? በነገራችን ላይ እንደዚህ አይነት ሰዎች በጣም ንጹህ ልብ አላችሁ ማለት ነው። በጣም ከምላችሁ በላይ አሁን በተለይ በዚህ ዘመን እንደዚህ አይነት ሰው ካለ በጣም ንጹህ ልብ ያለው ሰው ብቻ ነው። ምክንያቱም በዚህ ጊዜ ሰው ለሰው በቃ መቼም ጥርሱ ብቻ ውስጡ እንዲህ ነው። አባ ጭጓሬ ነው የሚጠብቃችሁ ጋይስ። በዚህን ታይም ሰው አይታችሁ ለሰው ማዘን የምትችሉ ከሆናችሁ እናንተ ትልቅ ሰው ናችሁ። አይውሰድባችሁ፣ አይጥፋባችሁ፣ አትቀየሩ ምላችሁ። በመጨረሻም ከዚህ በፊት አንድ ነገር አንስቼ ነበረ። ድራማው የተጀመረበት አንገልና እያገኘ ያለው ቪው እየተመጣጠነ ስላልሆነ ወጪ ቅነሳ ላይ ናቸው ብዬ አውርቼ ነበርና ይሄ ደግሞ ያለ ሪያሊቲ ነው። የሆነ ነገር ስትጀምሩ ከፍ ብላችሁ ባትጀምሩ ጥሩ ነው። ለምሳሌ ጽናትን ምሳሌ ሰጥቼ ጽናት ተከታታይ ድራማን፣ ሀረግ ተከታታይ ድራማን ምሳሌ ሰጥቼ አንስቼ ነበርና ከትንሽ ነው የጀመሩት። በጣም ከትንሽ የቪዲዮ ኳሊቲውን ብታዩ፣ ካሜራው ሲቀረጽ ብታዩ ምናምን ነፋስ የሚወስደው ነው ይመስለኛል። ካሜራማን ሁላ ነፋስ ይወስዷል፣ ወደዛ ይሮጥ ነበር። ጽናትን ደግሞ ብታዩ ከቤት አይወጡም፣ ቤት ውስጥ ነበር። የሆነች አንድ ቤት ውስጥ ብቻ የተጀመረች ነገር ነበረች እና ቀስ ቀስ እያለ ነው እየሰፋ ሄደው። እንደዛ ሲሆን ወጪው ትንሽ፣ ገቢያችሁ እያደገ እየሰፋችሁ ትሄዳላችሁ። ድር ግን ብዙ ወጪ ወጥቶበት ነው የተጀመረው። ምክንያቱም ስታዩ ኳሊቲው የቪዲዮ ኳሊቲ በቃ እንደገና አቀራረጹ፣ ቦታው፣ ቤቱ፣ ሁሉ ነገሩ በጣም ግዙፍ ወጪ የወጣበት ይመስለኛል። እና ይሄ ደግሞ ያለ ፕሮሞሽን ማስታወቂያ ሳይኖረው ምናምን ትንሽ ከባድ ነው ብዬ አስባለሁ። ለዛ ይመስለኛል ወጪ ቅነሻ ነው ብዬ ያልኳችሁም። እና ሐኪም ቤት ምናምን የነበረው ነገር ቀርተዋል። ብዙ ነገር እየቀራ ነው። ወደ ቤት እንዴት እንደመጣች አላየንም፣ ቀርተዋል። እና መልካም አደረጋችሁ ባይነኝ። እኔ አትፈሩ ጋይስ፣ በቃ ሪያሊቲ ካቻልክ ትችላለህ፣ ካልቻልኩ አልቻልኩም እኮ ነው። ትሞታለህ እንዴ ጋይስ? እኛ ሀበሻዎች እኮ በቃ የሆነ የሚያጣምም እንጂ ፊት ለፊት እንትን የሚል ሰው አትወዱም አይደለ? እና ይሄ ነገር በጣም ተመችቶኛል እኔ። አሁንም ከዚህ በላይ ዝቅ ብትሉ ጥሩ ነው። በአንዴ እንዳይሆን ደግሞ ቀስ ቀስ እያላችሁ ዝቅ ብታደርጉት አሪፍ ነው ብዬ አስባለሁ። ነገሮች እንትን ሲሉ ከፍ እያደረግነው እንሄዳለን። እና ድር ብዙ ሰው ወዶታል፣ ግን ደግሞ ከዚህ በላይ እንዲወደድ ማድረግ ትችሉ ነበረ። ማለት ይህም ያህል አቅም ካላችሁ ይሄ የፈረንጆቹን ወደዚህ ወደ አማርኛ ከመምጣት ይልቅ አዲስ ታሪክ ብትሰሩ ኖሮ ልክ እንደ እረኛዬ አይነት ድራማ እናገኝ ነበር ብዬ አስባለሁ። ምናልባትም ከእረኛዬ የተሻለ እረኛዬ በዛን ጊዜ የነበረው የእንትን ኳሊቲው ሁሉ ነገሩ በቃ ቤስት ነበር አይደለ? በዛን ታይም በቃ በሚሊዮን ነበር የሚታየው። ተከታታይ ድራማ እንግዲህ ኢትዮጵያ ውስጥ በሚሊዮን እሱ ብቻ ነው። እና ያንን ታሪክ መድገም ትችሉ ነበር። በጉጉት የሚታይላችሁ ነገር መስራት ትችሉ ነበረ። በሁሉ ነገር አንደኛ መሆን ትችሉ ነበር ብዬ አስባለሁ። አይ ቲንክ ግን ታሪክ ትንሽ ከበድ ይላል። ለምንድን ነው ወይ በቻት ጂቢቲ ምናምን የማንሞክረው? የምሬ ነው። ታሪክ ከጠፋ ከምሬ ልኮ ነው። በነገራችን ላይ የምሬ ነው የምላችሁ። እናንተ መስራት ትችላላችሁ። ሜይ ቢ እዚህ የምታዩን ሰዎች
4-5 ሆናችሁ ጓደኛሞች ሆናችሁ ዩቲዩብ ከፍታችሁ እዛ ላይ በጣም ትንሽ ማይክ ለምሳሌ እዛ ጋር የምታዩት ማይክ ነች ትንሿ በካርቶን ያለችዋ እሷን ማይክ ገዝታችሁ ውድ አይደለችም 2000 ብር 2500 ምናምን ነች አሁን ካልጨመረች እሷን ገዝታችሁ በእሷ እንትን ማድረግ ትችላላችሁ ሪከርድ መደረግ ትችላላችሁ በቃ ምንም የተወሳሰበና ከባድ ነገር አያስፈልግም አንድ ቤት ውስጥ ምናምን ጀምራችሁ የሆነች ከግቢ ውጭ ለመወጣ ብላችሁ ከጀርባ ከጎረቤት ጀርባ ምናምን ሄዳችሁ መስራት ትችላላችሁ የምሬን ነው የምላችሁ ታሪክ ከፈለጋችሁ ቻት ጂፒቲን ጠይቁት እንደዚህ አይነት ድራማ እንደዚህ ኢትዮጵያ አይነት ይዘት ያለው ምናምን ብላችሁ ሰጡት ይሰጣችኋል በዚህ መልኩ መስራት ይቻላል ኢንካም ማግኘት ትችላላችሁ ትልቅ ነገር አግዝፋችሁ ስትመጡ ነው የሚከብዳችሁ እንጂ ከታች ስትጀምሩ ምንም ከባድ ነገር የለውም ሰው ደግሞ በጣም ይወዳል እንደዚህ አይነት ነገር እመኑኝ ከዚህ በፊት ቲክቶክ ላይ እንዴት ነው የሆነ ተከታታይ ድራማ ተጀምሮ ሰው ሁሉ ስለሱ ነበር የሚያወራው አይደለ በቃ የሆነ ኳሊቲ የሆነ እንትኑ የሆነ ግዝፍ የሆነ ታዋቂ ተዋናይ አይደለም ሰው የሚፈልገው አዲስ ነገርና የሚያዝናናው ነገር ነው በርቱበት በጣም ወዳችኋለሁ ክፋይን ካችሁ ክፉ እንደንዙ አልፏችሁ ሊሳካላችሁ ይመርባችሁ ቀናችሁን ብሩ ሌታችሁን ብሩ ይሆንላችሁ እያልኩ የኔ ብዙ ተሰናበትኳችሁ ፒስ ቤሌን ምንም መሆን የለባትም የሁላችሁም ኮሜንት ነው አዎ ምንም መሆን የለባትም እኔም ከናንተ ጋር እስማማለሁ ቢኮዝ የድራማው ፈርቀዳጅ ጣዕም ተወዳጅ ቆንጆ የህዋ ስለሆነች አይደለ እንዴ እሷ ከሌለች አናይም የሚል ዘመቻ ስለሚጀመር እሷ ምንም አትሆንም 100% እርግጠኛ ሆኜ እነግራችኋለሁ ቤሌን ምንም አትሆንም አለች በህይወት ትዘደናለች እንደው ከፋ ከተባለ ምን እንደሚያደርጉ ልንገራችሁ ምን እንደሚሆን ልንገራችሁ አይደለ ልንገራችሁ እሺ ቆይ ከሰላምታ በኋላ እነግራችኋለሁ እንዴት ናችሁ ውድ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬም ድራማ ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል ልንገራችሁ ብዬ ነው ያቆምኩት አዎ ላሳውቃችሁ በደንብ አስረግጬ ልንገራችሁ እንደው በዛ ከተባለና ጉዳት አለ ከተባለ የምትሆነው ማስታወስ አትችልም ነው የምንባለው አዎ በቃ የተፈጠረውን ነገር እያንዳንዱ ነገር ማስታወስ አትችልም የሚል ነገር ይመጣል እንጂ ምንም አትሆንም አመናችሁኝም አላመናችሁኝም በቃ ምንም አትሆንም እርግጠኛ ሆኜ እኔ ነገርኳችሁ ይሄንን ነገር ገዜ ምን አለበሉኝ እኔ እንደዚህ ብዬ አንድም ቀን ተሳስቼ አላውቅም እርግጠኛ ሲጀመር 100% ካልኩ በቃ እርግጠኛ ነኝ ማለት ነው እና ልባችሁ እረፍ ብሎ ፈታ ብላችሁ ጠብቁ እናንተ ግን ምን እያሰባችሁ ነው እንደው አምነን መቱ መጨረሻ አካባቢ ላይ ብቻ ብቅ ብሎ አዝናለው ስላለና ስለሄደ የሆነ ነገር የተፈጠረ መስሏችሁ ደነገጣችሁ ክዋላችሁ አይ አትደንግጡ አምነን ለምን እንደመጣ ነገራችሁ ሲመስለኝ የሆነ አደጋ ሳይሆን ታቅዶ የተደረገ ነገር እንደሆነ አውቆ ስለዚህ ቤት ውስጥ ይህንን ነገር ማን ሊያደርግ እንደቻለ ለማወቅ መጥቶ ሊሆን ይችላል አንድ ሁለተኛ ይህንን ነገር ሳያቅ ግን ዝም ብሎ ቁጭ ብሎ ሲያስብና ሲያሰላስል ምን አወቀ ቤሌን ጄሪ ነች ነይ ክፍሌ ላወራሽ ፈልጋለሁ ብላ ይዛት የወጣቻት ከዛ በኋላ ነው ይሄ ነገር የተፈጠረው ስለዚህ ጄሪን ይሄ ነገር እንዴት ሊፈጠር ቻለ አንቺ እንዴት አላወቅሽም እረፍት አድርጌ ነበር ምናምን ብላ እንደምትዋሸው ከዋሸች ትያዛለች ምክንያቱም አንቺ ጠርተሽ ልታወሪያት ነበር በምን ቅጽበት ነው ይሄ ሁሉ የተፈጠረው ብሎ እሷን ለማስጨነቅ ነው የመጣው እንጂ እሷ አርፋለች ለማለት አይደለም እንደዛ ሆኖ የመጣው ያው ወደ ቤት መጥቶ ዛሬ አዝናለሁ ምናምን ያለው በቃ ይሄ እንትን ውስጥ ነች ወይም ደግሞ ኮማ አይነት ነገር ውስጥ ነች የሆነ ከባድ ሁኔታ ላይ ነች አዝናለሁ ለማለት ነው እንጂ አርፋለች ለማለት አይደለም እያልኳችሁ ነው ሙስጠፋ አንተ እኮ አንዳንዴ ቅመም እኮ ነው ሙስጠፋ ግን እንዴት ነው ጋይስ ለካ በስልክ ስትጀናጀኝ የነበረው እኛ ሌላ ጠብሰሽ መስሎ ለካ አንቺ እዚሁ ጄሪ ጋር ነሽ ይሄ ከባድ ነው አረ ሚስቶች አረ ባሎች ሚስቶቻችሁ እንደው እንዴት ነው ለነገሩ እኮ እሱም እዛ እሷም ይሄኛው ፌር ነው በቃ ፌር ነው ከማለት ውጭ ታዲያ ሌላ ምን ልበል ጋይስ
እንዴ እሱ ቤሌን ጋር ነው፣ እሷ ሙስጠፋ ጋር ነች። ታዲያ ምን ልበል? ይሄ እኮ ነው ችግሩ። ሳትዋደዱ መጋባት፣ ለጥቅም መጋባት ይሄ ነው። መኪናውን አይተሽ መግባት ይሄ ነው። እሱም ይገባዋል አንድ ቀን መኪናውን አይተሽ እንደገባሽ፣ እሱም ይረዳል። ይኸውላችሁ ምንም ብላችሁ ወዳለሁ አፈቅራለሁ ልልልልል ብላችሁ ዋሽታችሁ እንደው የሙጥኝ ሙጭጭ ብላችሁ አጭበርብራችሁ አግብታችሁ ሊሆን ይችላል። ከሆነ በኋላ አንቺ ከገባሽ በኋላ አንቺ ያወራሹ ሁሉ ስሜት አይደለም፣ ዝም ብሎ ለውሸት ነው አይደል? የውሸት ነው፣ ከአንደበት ነው፣ ከአፍ ነው እንጂ ከልብ አይደለም። ስለዚህ ከልብ ያልሆነ ነገር ይንሸራተታል። ይሄ እንዳወራሹ ሁሉ ወይም ደግሞ ከማግባትሽ በፊት እንደሆንሽለት ካገባሽ በኋላ አትሆኝም። በቃ ወደኋላ እያልሽ ያኛው የድሮሽ በጣም መታፈቅሪው ትዝ እያለሽ አንዳንዴም እሱን ሄሎ እያልሽ ቴክስት እያላክሽ ምናምን እዚህ ጋር ያለውን ትተያለሽ። ከዛ ይገባዋል እሱ። ልትሸውጂው ትችያለሽ፣ አትሸውጂውም አይደለም፣ ሸውደሽ ልትገቢ ትችያለሽ። ግን ገብተሽ ሸውደሽ እስከ መጨረሻው አትሄጂም ነው። ከዛ በኋላ አንዴ ይመጣና በቃ ያው ከግራ ወደ ቀኝ ያላትማቸውና አሁን ቲክቶክ ላይ በቃ ይመጡና ለለለ ይላሉ። እኛ ምን እናርጋችሁ? የምሬን እኮ ነው። ይሄ ባይዘው እንደነዚህ አይነት ነገሮች የሚፈጠሩት አብዛኛው ፍቅር ሳይኖር የገቡ ሰዎች ናቸው። አብዛኛው እንደዚህ ስላችሁ ደግሞ ይሄ ነገር ልክ ነው ማለት አይደለም። ልክ ነው ማለት አይደለም። ግን ወንዶቹ ጋር ብቻ እንትን አትበሉ። ሴቶቹ ጋር በጣም ትልቅ ችግር አለ። በተለይ ደግሞ ምንም አይነት የፍቅር ግንኙነት ሳይኖር ወይም ደግሞ ሳይዋደዱ ለጥቅም የሚጋቡ ሰዎች በቃ ይሄ ነገር ሁሌ ያለን ሀፕን ያደርጋል እንደዚህ አይነት ነገር እና ራሳችሁን ጠብቁ ልላችሁ ነው በዚሁ አጋጣሚ። ከባድ ነው፣ ብቻ ከባድ ነው፣ እንደውነቱ ከባድ ነው። በትናንትናው ክፍል ሶሊያና ጎሽሜ ተገናኝተዋል። ጎሽም እየተደራረጉ ነበረ። ሶሊያና ዛህራን ጠረጠረቻት። ኧረ ይቻላል ግን እንደዚህ ጋይስ? ዛህራ እንደው በጣም አልሄደችም? እንዴት ነው ከጎሽሜ ጋር? ጎሽሜ እኮ ወጣት ነው እኮ አሁን እኮ የጎሽሜ እድሜ እኮ በቃ ጋይስ እንዴ ምን ሆናችሁ ነው? ይሄ እንትን ካለው ብዙ ካለው ምን የመሰለች ያበደች የማይወጣላትን ልክ እንደ ቤሌል አይነቷን እኮ ያገባል። በቃ ቤሌልን ራሱ ያገባል፣ ችግር የለው አይደለም። በዚህ እንደዚህ እኮ ሸበላ እኮ ነው እንዴ ጋይስ። ይሄ እንዲህ ተጣሞ ይሄና እንዲህ ምናምን ብሎ እኮ እንደ ቤሌል አይነት የሚያገባ ስንት አለ አንዴ ዘንድሮ። እድሜ ለቲክቶክ የማያሳየር የለም እንዴ ይሄ እያለ ታዲያ እንዴት ነው? ለማንኛውም እኮ ዛራም እንዴ ምን ይወጣላታል? ዛራ እኮ ቆንጆ ነች እውነት ለመናገር በዚህ እድሜዋ እንደዚህ ውብ የሆነች እናት ነች አይደለ? በቤሌን እድሜ ደግሞ አስቧት እንግዲህ። ከባድ ነው ግን ጥሩ ነው ይሁን። ሶሊያና እና ጎሽሜ ግን የሆነ የሚያስቅ አይነት ነገር በመሀል ቢፈጠር ጥሩ ነው። የቤሌንን እንትን ከሰማን በኋላ የሆነ የሚያዝናና ነገር በመሀላቸው ቢኖር አሪፍ ነው የሚል ሀሳብ አለኝ። ሲፈን ደግሞ ጄሪን ተጠራጥራለች። ከአንቺ ውጭ ማንም ይህንን ነገር አያደርግም፣ ወይም ደግሞ ቤሌን የወደቀችው በአንቺ ምክንያት ነው፣ ከዚህ ውጭ ማንም ሰው ይህንን ሊያደርግ አይችልም ከአንቺ ውጭ የሚል ሀሳብ አንስታለች። ሜርሲ ደግሞ ሙሉ ለሙሉ መረጃውን በስልኳ ሪካርድ አድርጋለች። እንግዲህ ምን እንዳሰበች አናውቅም። የወንድሜ ልጅ ብላ እሷ ሙሉውን ሰውየውን ተጠቅማ ፍስ ካደረገች በኋላ በቮይሱ ልታስፈራራ ይሁን ወይም ደግሞ አምነንን ለመጠበቅ ይሁን አልገባንም። ገብቷችኋል ሰዎች? እኔ አልገባኝም። ስላልገባኝ ነው። ካልገባኝ ታዲያ ምን ላደርግ? አልገባኝም ነው እንዴ? ምን አማራጭ አለ? ካልገባኝ እስኪ እንደው የገባችሁ ኮሜንት ላይ ዝም ብላችሁ ደቅ አድርጉልኝ። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ያው ትላንትና አንድ ሪቪው ስለለቀቁላችሁ ዛሬ ብዙ አላብዛባችሁ። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። ፒስ። ቤሌን ምንም መሆን የለባት። አዎ ምንም አትሆንም። እመኑኝ። በቀጣይ ክፍል ቤኒ በህይወት እንዳለች ቢኒ አላልኩ ቤሌን በህይወት እንዳለች እርግጠኛ የምትሆኑበት ክፍል ይሆናል። ዛሬም አሳርፋችኋለሁ። ብዙ ነገር ሪከመንድ አደርጋችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ
ይሆናል። ጉንፋን ይዞኛል፣ ለድምፄ እጅግ በጣም ይቅርታ ጠይቃለሁ። በመሃል ምናምን የሚል ነገር ከሰማችሁም ያው ትረዱኛላችሁ ብዬ አስባለሁ። አሁን ቀጥታ ወደ መጣሁበት ጉዳይ፣ የቤሌን ነገር በጣም አሳሳቢ ደረጃ ላይ እንደሆነ አውቀናል። አምነንስ ምን ሊናገር ነው ወደ ቤት የተመለሰው? እንዲሁም በድራማው መጨረሻ ላይ ዛህራ አዝናለሁ ብሎ ነው ድራማው የተቋረጠው። ለምንድን ነው ያዘነው? ለምንድን ነው ያዘነው? ቤሌን ደህና አይደለችም ወይስ ህይወቷ አልፎ ነው ወይስ ምንድን ነው የተፈጠረው ለምትሉ ሰዎች እንኳን ደስ አላችሁ። ቤሌን ምንም አትሆንም፣ ምንም ልትሆን አትችልም። ይሄ 100% ነው የምነግራችሁ። ቤሌን የሆነ ነገር ከሆነች እዚህ ጋር የምታዩዋችሁ እንዳለ ተመልካቾች ድር የሚባል ተከታታይ ድራማን አያዩ። 100% ሆኜ ነው የምነግራችሁ፣ ተምሬ ነው። ስለዚህ ቤሌን ምንም አትሆንም። እኔ አምነን ተመልሶ የመጣው ምን አውቆ እንደሆነ ታውቃላችሁ? ቤሌን ላይ አደጋ ሳይሆን የደረሰው አውቆ የተደረገ ነገር እንደሆነ ገብቶት ነው። ስለዚህ ከዚህ ቤት ውስጥ የሆነ ሰው ይህን ነገር እንዳደረገ አውቋል። አለበለዚያ ደግሞ ጄሪን ተጠራጥሮ፣ ምክንያቱም ጄሪ ጋር ስለሄደች እኔ አውሪኝ ምናምን ብላ ጄሪ ዛ ስለሄደቻት ጄሪን ሊጠይቃት ነው የመጣው እንጂ ቤሌን ምንም አትሆንም፣ ምንም አትሆንም። እንደው ከፋ ከተባለ ቤሌን ልትሆን የምትችለው ምን እንደሆነ ታውቃላችሁ? ራሷን አታስታውስም፣ ወይም ደግሞ ራሷንማ ታስታውሳለች። ምን ማለት ነው? ራሷን አታስታውስም። ከዚህ በፊት የነበረውን ነገር እንዳለ ትረሳለች። አገኛችሁኝ አይደለ? ትውስቷን ታጣለች። እንደዛ አይነት ነገር ሊፈጠር ይችላል እንጂ ሌላ ነገር ይፈጠራል ብዬ እኔ በፍጹም ነው ማላስበው። ይሄ ነገር ደግሞ ሁኔታው ለእኔ ተመቸኝ ይበል አቶ አምነን